ቢኒያም ልጄ ነህ እናትህ ነኝ ብዬ እነግረዋለሁ። እሺ በቃ ቻው። ምንድን ነው እና ፊትሽ ምንድን ነው እንደዚህ ሆነው? እድል ምን ሆነሽ ነው? አልፈልግም። እሺ ምግብ ልስጥህ? እድል ይቅርብኝ። ቢኒ ችግር አለ እንዴ? ኧረ የለም። እሺ ማውራት አልፈለግክም መሰለኝ። እኔ ባወራሽ ሌላ ሰዎች ደስ አይላቸው። ሌላ ሰዎች ደስ ካላላቸው ደግሞ አንቺም ደስ አይልሽ። ደህና ዋላችሁ? እድልዬ እድል። ወይ ማሚዬ መጣሽ እንዴ? ምን ሆነሽ ነው? አረ ምንም። መክሰስ ላቅርብ እንዴ? አይ ይቅርብኝ። አንቺ በላሽ? አዎ በላ ማሚዬ። አንድ ጥያቄ ልጠይቅሽ? አዎ ጠይቂኝ። ሮማን ግን እህትሽ ናት እንዴ? አዎ የአባቴ ልጅ ናት። በአባት እንገናኛለን። ለምን ጠየቅሽኝ? ምንም። ግን ማሚዬ ስለ ብሌን ምንም ነገር አልነግረኝም? አንቺን ሳይሽ ሁሉ ነገር ወሰን ይመስለኛል። እድልዬ ስለ ልጄ ሳወራ እረበሻለሁ። አንቺን ሳይሽ ነገረ ስራችሁ ሁሉ ከብሌን ጋር ይመሳሰልብኛል። ልጅሽ ነኝ ማለቴ እንደ ልጅ መቁጠር ትችያለሽ። አንቺ እንደ እናት ትቆጥሪኛለሽ? እኔ እናትነት መውለድ ብቻ ነው ብዬ አላስብም። ያልወለደችኝ እናቴ እንኳን በስስት ቀሚሷን ይዤ ነው ያደኩት ባትወልደኝ። ምን አስደንግጪ? እሷ እናቴ ማለት ናት። ግን ሌላ ጊዜ እነግርሻለሁ። ባይሆን አንድ ጥያቄ ይቀረኛል። ምንድነው? አየር ተቀብዬ ልምጣ? ትችያለሽ። እድል
ጥለሽኝ መውጣት ጀመርሽ? ቤት አልነበርክም እኮ። ስማው ስትወጫጭሽ እኮ ከመንገድ ነው የመጣሁት። እና ከኔ ጋር ወክ አስበህበታል? አንቺ አልፈለግሽም? አንተ ነህ እንጂ ከኔ ጋር ማውራት አልፈለግም። አንቺ እኮ አትቅረበኝ አልሽኝ አይደል? እህትህና አክስትህ አስቸገሩኝ። ሲጀመር እነሱ እኮ ችግር አለባቸው። እኔ የምልህ ቤተሰቦችን ለምን አንፈልጋቸው? በጣም ከባድ ጥያቄ። ምን ይጠቅመኛል እንዴ? ለምን አይጠቅምህም? ምን ነካ? ያቺ የጣለችኝ እናቴ ነው ሰውዬ የምፈልጋት። እሷ ሲጀመር ለኔ በቁሟ የሞተች ነች። ይኸውልህ ቢኒ፣ ለአንተ የተሻለ ህይወት ሊሰጡክ ቢሆንስ? ደግሞ እኮ የሀብታም በር ላይ ጥለው ከሄዱት ለልጅ እናት ትንፋሽ እኮ በቂ እኮ ነው። አግኝተህ ምክንያት አልጠይቃት አትፈልግም? አልፈልጋትም። እባክሽ ይበለኝ፣ እንፈልጋት እባክህ። ኧረ ድል ተይ፣ የሞት አትቀስቅሽ። እባክህን ሞክር፣ ከዛም ደግሞ የሚፈጠረው እናያለን። እሺ፣ ግን እናትሽን ካስተዋወቅሽ? ችግር የለውም፣ አስተዋውቅሃለሁ። እሺ። ሰምኛለሽ? ነገው ዝሬት ማየት አልፈልግም። አንቺ እንድትወጪ ነው የምፈልገው። ከዚህ ትንፍሽ እንዳትዪ። ይሄ ቤት ሲኦል ነው የምናደርግብሽ። ምንድነው እንዴ? ያለኩት ነገር ለበግልጽ አናግሪኝ። በቃ አስጠልተሽናል። እዚህ ቤት አንቺ ማየት አንፈልግም። እሺ ለማሚ ነገር ነገው እንወጣለሁ። ትንፍሽ ማለት አይቻልም። እሺ አምጡልኝ። በትዕቢት አትመልሽልን። ካለበለዚያ ግን እንዲያርግ ነው የምልሽ። እሺ ነገ ጠዋት እዚህ ቤት ማየት አንፈልግም አንቺ። እድልዬ ቡናውን ቶሎ ቶሎ በይና ትምህርት ቤት ምዝገባ እንሄዳለን። እሺ ማሚዬ፣ እስኪ ሰከን እየጠበቅኩት ነው። ደርሷል። ውጤትሽን አምጥተሽው እኮ አልሰጠሽኝም። የኔ ቦርሳሽ ውስጥ ነው አይደል? አዎ። እድል አቀብኝ። አንድ ትምህርት ቤት ነው እንደምንማረው? አዎ፣ እንደ እህታማቾች አንድ ላይ ነው የምትማሩት። ማሚ ግን አላበዛሽውም? ማሚዬ በቃ ሜሉትን መዝገብ እኔ በድጋሚ ማሰብ አለብኝ። እድል እያሳዘንሽኝ ነው። ይቅርታ ማሚዬ፣ በዚህ ልክ ላይ መጨነቅ አይገባሽም። በቃ እሱን አስመዝግቢያት። በጣም አዝናለሁ። ካሁን በኋላ ተማሪ ብዬም አልጨቀጭቅሽም። ቡናውም ይቅርብኝ። ጎበዝ እድልዬ።
አሁን ከዚህ ቤት ኮተትሽን ይዘሽ ውልቅ በይ። እሺ እወጣለሁ፣ ግን ደግሞ ሌባ ስላልሆንኩኝ ተናግሬ ነው የምወጣው። ተናንቀናል ማለት ነው። እድል በጣም አዝኜብሻለሁ። በጣም ታሳዝኛለሽ። ትምህርትሽን መማርሽ እኮ ጥቅሙ ላንቺ ነው። ላይ ነው አይደል ያዘንክልኝ? እንደውም ተው አልፈልግም፣ አትዘንልኝ። ትሰማኛለህ? እኔ አንድ ተራ የቤት ሰራተኛ ነኝ፣ ስራ ልስራበት። በቃ ተወኝ። እንዴ እድል እንደዚህ አይነት ሰው ነሽ እንዴ? አዎ እንዴት እንኩብህ እማራለሁ ብዬ እህትና አክስት ጨርሱኝ እንዴ? ምን ማለት ነው? መማሩ ትለኛለህ እንዴ? እያወቃቸው ተንኮላችሁን ታውቂ የለ እንዴ? የመግደል አቅም እንዳላቸው አላውቅም ነበር። ቢኒያም ማታ እኮ መጥተው ክፍሌ ሊገሉኝ ነበር። ምን? እኔ ላይ ከመበሳጨት በፊት እነዚህ መሰል ሰዎች ምን አድርገዋት ነው ብለህ መጠየቅ ነበረብህ። ይቅርታ እድልዬ፣ እባክሽ እማራለሁ ብዬና እስኪ የሚሆኑትን ልያቸው። አይደለም እባክሽ እድልዬ፣ ለእኔ ስትይ አድርጊው። ሳላውቅ ስለፈረድኩብሽ ደግሞ በጣም ይቅርታ። ለማን ቢሆን እኔ ያለውን ነገር አስረዳታለሁ። ተዘጋጅተሽ ነው የጠበቅሽን ማለት ነው? ልትማሪ እንደሆነ ሰምተናል። ልትዋሻት ሞክሪ። ለንቀትሽ ዋጋ እየከፈልሽ ነው። ዋጋችሁ ዝም በይ። በድፍዬ ደህና ነሽ? ይበርዳል። አይበርድ። አንቺ ግን አቻይ ሆነሽ። ምን ቻልኩት? ትዕግስት ያፍንጫዬ ነው ያለው። ትዕግስትሽም ንዴትሽም ደስ ይላል። ደግሞ እንዴት ደስ ይላል? በጣም ነው እንጂ ደስ የሚለው። እና ተማሪ ታረጉኝ ነው? አዎ። ታዲያ ተምሮ ወደ ቤት ነው። ወደ ሌላ ቦታ ወለም ዘለም የለም። ተማሪ ሆኜማ ትንሽ ወለም ዘለም ያስፈልጋል። እንደዛ ከሆነ አድርስሻለሁ፣ መልስሻለሁ። እኔ ምን? እሺ ተው በቃ። ፍቅረኛ አለ ወይ ልትይኝ ነበር? አይደለም። እኔማ መስሎኝ ልመልስልሽ ነበር። አይደለም ግን መልስልኝ። ካልሆነ ምን ይሰራልሻል? እሺ ነው አለችኝ። በጣም ወዳታለሁ። ጨዋ እንዴት እንደምታምር ብታይ ደስ ስትል። ደስ ይላል። የት ናት? እኔ እንጃ። ማለትማ በሐሳቤ ነው ያለችው። በአካል አላውቃት። ትቀልድብኛለህ አይደል? ይቅርታ ልጠይቀን የመጣሁት። ለምን ነው ይቅርታ? ይሄ እኮ በይቅርታ የምንተላለፈው ነገር አይደለም። የመግደል ሙከራ እኮ ነበር ያደርጋችሁት።
እኔ አይደለሁም ሜላት አስጨንቀኝ ነው። ቆይ ምን አደረገቻችሁ? አንቺ እንደ ታላቅ መክረሽ አይሆንም እንደማለት ጭራሽ ትተባበሪያታለሽ? ይኸውልህ ቢኒ ዝም በይ። ሲጀመር ለምንድን ነው እዚህ ቤት ውስጥ የምታነፈንፊው? ቢያንስ እኮ ታላቅህ ነኝ። ትልቅነት በምግባር ነው። እሺ እድሜ መቁጠር ስነ ስርዓትን ካላስተማረሽ እድሜ ዋጋ የለውም። በቃ ይቅርታ። እኔን አይደለም እሷን ይቅርታ መጠየቅ ያለብሽ። እና ደግሞ ከቻልሽ አትምጭብን። ቆይ በእህትሽ ትቀኛለሽ እንዴ? እኔ በእህቴ ሰው የልቡን ሲነግሩት የኮረኮሩት ያህል ይስቃል አለች። ቢኒያም አቤት። በቃ አትምጭብን እንዴ? አንቺ የራስሽ ህይወት የለሽም እንዴ? አወረዛ እድልዬ ዛሬ ግን እንዴት ደስ ብሎሻል? ያው አንዳንዴ እንደዚህ ነው ማሚ። እኔ ግን ከሚሉ ጋር እንዲህ አይነት ደስታን እንደማይኖር ለምን እንደሆነ አላውቅም። እኔ ከእናቴ ጋር እያለሁ ሁሌ እንደዚህ ጊዜ እናሳልፍ ነበር። ሜሉን እኮ ብቸኛ ስላደረግሻት። እንደዛ ሆኖ አይደለም፣ እሷ ብቻዋን መሆን ስለምትወድ ነው። እኔ ብቸኝነት አልለመድኩኝ። ከትምህርት ቤት ስመለስ እናቴ ጋር ቀጥታ ደብተሬን ይዤ ጉሊት ነበር የምንሄደው። ከዛ በቃ ስራችንን ጨርሰን ምናምን እቤት ነው የምንመለሰው። ቡና እናፈላለን። ብቻ ብዙ ትዝታዎች አሉ። አድላችሁ። እስካለው ደግሞ እንከባከብሻለሁ። እስካለው ምን ላድርግ ማሚዬ? እነ ሮማንን አልቻልኳቸው። ትዕግስቴ ምን ያክል ጊዜ እንደሚያስቆየኝ አላውቅም። ለዚህ ንግግር ቅጣት አለው። ምንድን ነው ቅጣቴ? ቅጣቱማ ዘፈን ነው። ኧረ ማሚዬ ይሄ መስፈን እኮ አልችልም። ሞክሪ። ወይ ታስቂኛለሽ ወይ ታስለቅሽኛለሽ። እሺ ማሚዬ እሞክራለሁ። የእናቱ ለታዋ ሳወሳ ወዳለሁ ደግነቷ ብዙ መሆንን አውቃለሁ። ወላጅ እናት እኮ ፍጹም ልጇን ትወዳለች አብልጣ ከራሷ። ወላጅ እናት የምትፈልጊው ከቤታችን እንድትወጪ። ምን አገባሽ? ማን አንቺን አስወጪ ላስገባ ያደረገሽ? ቤቴ ነው። ጭራሽ ከኔ ጋር ልትፎካከሪ ነው ብለሽ ከኔ ጋር እንደ ትምህርት ቤት ልትማሪ? አዎ ልማር ነው። ታዲያ አንቺ ምን አበሸቀሽ? ቦታዬን ልትወስጂ ስለቃጣሽ። ይሄ ንግግርሽ ይገባኛል። እሷ እንደ ልጇ ብትቀበልሽም አንቺ ግን ማደጉነትሽን አልረሳሽውም። ምን? እኔ ነኝ ማደጉ? የዛ ጭንቅላት እኮ ነው ሰላም የነሳሽ። እኛ የበታችነትሽ። እመኝኝ አልለቅሽም። ይሄን ንግግርሽን ምንም ቢፈጠር ልረሳው አልችልም። እኔ ድል ለእንዳንቺ አይነቷ ባለጌ ሴት የምደነግጥ እንዳይመስልሽ። ገረድ ሲሆነው ይሄ ጭንቅላትሽ ነው። አሁን ቤት ከክፍል ውጭ። ቤቱ እኮ የኛ መሰለኝ። አሁን ደግሞ የኔ ክፍል ማሽ ይሄ ድራማሽ ያናደኛል። እሺ የማደጎ ልጅ አለችኝ። ታዲያ ሁኔታሽ እኮ እንደዛ ስለሚመስል ሲናገሩት ያማል እንጂ እኮ ሁለታችንም የማደጎ ልጆች ነን። ታዲያ ለምን ያምሻል? አንተ እንዴት
እውነቱ ግን አልወለደችም። በወለደ ቢሆን የወለዱትን አሽቀንጥሮ ባልጣሉ ነበር። ትሰሚያለሽ? እናትነትም ሆነ ልጅነት ያለው ልብ ላይ ነው። አንቺ ክፉ ልብ ስላለሽ ነው እንጂ እንደ እናት ያሳደገችሽን እንደ ማደጎ ያይሻት። ሁሉም ያስታውሱኛል። ሲጀመር የሚረሳ አይደለም። ማሚ ግን ከወለዱት በላይ በፍቅርና በእንክብካቤ ነው ያኖርች። ስለዚህ የድል ንግግር ለአንተ ምንም አይደለም። በመጀመሪያ እንደ ልጅ እንደ ማደጎ አትሁኝ። ያን ጊዜ ከሰደበችሽ አንቺ ሳትሆኝ እሷ ነች ችግር ያለባት። ምን ሆነሽ ነው? እማዬ በጣም ነው የከፋኝ። ምን ሆነሽ ነው? አትናገሪም እንዴ ከፋሽን ነገር? እማዬ እንደ ልጅ የምትቆጥሪኝ መስሎኝ ነበር። ሲጀመር ይሄ ማውራት ምንድን ነው? ስለምን እያወራሽ ነው? ስለ እድል የማደጉ ልጅ ብላ ሰደበችኝ። ከአንቺ ውጭ ማን ይነግራታል? ቆይ ላስረዳሽ ሜሉ። ምንም አታስረጅኝ። እኔ እናቴ እንደሆነች ነበር የማውቀው። እንዴት ትናንትና ለመጣሽ ገረድ ስለኔ ሁሉ ነገር ትነግሪያታለሽ? እሷ ከማን በላይ ሆና ነው? ሜሉዬ አንቺም እኮ ልጄ ነሽ። ከራስነት ጀምሮ ነው ያሳደግኩሽ። ከአንቺ ሌላ ማንም የሚበልጥብኝ የለም የኔ ቆንጆ። እኔ እስቲ ቅፍል አድርግሽ። ምን ልትሰሪ መጣሽ? ሜሉዬ ደህና ነሽ? ደህና ናት። ምን ትሆናለች? ሆድ ልታስብሻት ነው የመጣሽው? እኔ ነኝ ያልኳት እሷ ጋር ልትወስደኝ። ለምን? ትንሽ አክስቴ ጋር ልቀመጥ። እኔ እና እሷ ጨርሰናል። ታዲያ ምን ታድርግ? ልጅቷ በቤቷ ካልተከበረች እንዳይባል ማሚ፣ ምንም ቢሆን እኮ እህትሽ ናት። ምን አረግሽና? መቼም እችን ክፉ አታባርሪላት። ሮማን ልታስማሚ ነው ወይስ ልታጋጊ ነው የመጣሽው? አረ ነውር ነው። ምን ሆነ ነውር? እንዲህ ስታዘን ማላዘን ይመስልሻል እንዴ? ለእኔም እኮ ልጄ ነች። ነይ ነይ ሜሉዬ። በህግ አምላክ አንቺ ሴትዮ ከዚህ ቤት ውጭልኝ። እንዳይባል ማሚ፣ ምንም ቢሆን እኮ እህትሽ ናት። አታያትም እንዴ እናትና ልጅ ልታጣላ ስትጥር? አክስቴ በጣም አመሰግናለሁ፣ ግን ደግሞ ከማሚ ጋር ታረቁ። ልጄ እኮ ናት። አኩርፋ ስታኝ የምትሄድ መስሎሽ ነው? ልቦና አይተሽ ነው የምታስከፊያት? አረ በህግ አምላክ የምሬን እኮ ነው። ሮማን አስቀይምሻለሁ። ሲጀመር አንቺ እዚህ ቤት ስትመጪ ሰላም አይኖርም። ምን? እኔ? አዎ አንቺ ካልሽሽ። አክስቴ ተረጋጊ፣ ተረጋጊ እንጂ። ቆይ ቁጭ በይ፣ ተረጋጊ። እማዬ ቆይ ድል እንዴት አደርጊያለሽ? አልገባኝም። ምን አደረኩ? የረሳው ልጅ መሰለሽ እንደ ማደጎ ልጅ ነሽ የተሳደብሽው። እሰይ ደግ አደረኩ። አይባልም። ምንም በማለት ያልጽፈት እድል። አዎ አልጽፈትም። ንቀት ነው። ዝም በይ አንቺ። ዋነኛው አንቺ አይደለሽ እንዴ? ቆይ ከዚህ በፊት ታቆኛላችሁ። ምን አድርጊያችሁ ነው? ምንድነው የምታወሪው? የማወራው በደንብ አድርጎ ገብቶሻል። እድል እንዴትም ቢሆን ልክ አይደለሽም። ስለዚህ ቤታችንን ለቀሽ ውጪ። እኔም ከእናንተ ጋር መቆየት አልፈልግም። እንዴ በቢላ እኮ ልትወጉኝ ነበረ። ቆይ ወንበሬ ናችሁ ወይስ ሌባ? እንዴ ቢኒያም እኮ ነው መጥቶ ያስጣለኝ። ልትወጉኝ ነበር። ውሸታም። እኔ ዋሽቼ አላውቅም። እንዳንቺ አይነቱ ባለጌ ነው እሺ የሚዋሸው። ማሚ እኔ ሄዳለሁ፣ ግን ከዚህ በኋላ እነሱ እያሉ ሌላ ሰራተኛ እንዳታስገቢ። ቆይ እንነጋገራለን። እድል እንደዚህ ቶሎ አትወሰኝ። እናንተ ግን ይህን ማድረግ ነበረባችሁ? እንደተበደለ ሰው የምትሆኑት ይህን ደብቃችሁ ነው? እሷ ስታስቸግራት ነግራኝ ነበር። ከዛን ተባበርሻት፣ በቢላ አስፈራራሻት። አንቺ ግን ያምሻል? ጤነኛ ነኝ። ሁሉንም ነገር ያደረኩት ለሜላት ነው። ሚሉ ይሄን ሀሳብ አንቺ ነሽ ግን ያመጣሽው? አይ አክስቴ ነው። ምን? እና የኔ ነው?
ማን ነው? እኔ ነኝ እድል። ቆይ እመጣለሁ። ምን ሆነሽ ነው? ምንም አልሆንኩም። ማን ነው? እድል አንዴ እናውራ። ማሚዬ አሁን ማታ አልፈልግም። እባክሽ ይቅርታ ማውራት ስለማልችል ነው። እድልዬ ይቅርታ። ማሚ እድል ምን ሆና ነው? ሄዳለሁ ማለት ነው። ምን? እስኪ አንተ ስትሄዳለህ ነግራት። በእነዚህ ሰዎች ምክንያት እድል ከዚህ ቤት ትውጣና እማረገውን እኔ ነኝ የማውቀው። ከኔ ጋር በሰላም መኖር ትፈልጊያለሽ? አዎ፣ ግን እያስፈራራሽኝ ነው። አይደለም፣ ይቅርታ ትጠይቃታለሽ። ምን? ካልሆነ እዚች ቤት ድርሽ አትያት። ምን ማለት ነው? ከኔ እህትሽ እሷ በልጣብሽ ነው? ገባሽ? አዎ፣ በጣም ትበልጥብኛለች። ምን? እንደውም ልንገርሽ፣ እንደሷ ልቤ የደነገጠበት ልጄን የሚመስለኝ ሰው ኑሮ አያውቅም። ግን እኮ ሰራተኛሽ ነች። ሌላ ሰው ቀጥራለሁ። ምን? አዎ፣ እንደ ልጄ እንከባከባታለሁ። ማሳደግ ለኔ ብርቄ አይደለም። ታመሻል። አልታመምኩም። ልቤን ካስደሰተው የፈለኩትን አደርጋለሁ። ከዚህ በኋላ እናቴ ልትልሽ ነው አለችኝ እኮ። ታምሜ ተኝቼ ሜላት ጥላኝ ስትወጣ የተንከባከበችኝ እሷ ናት። ከልጅሽ ጋር እያወዳደርሻት ነው እንዴ? ሰው አይደለም። ልክ አይደለሽም። ከአንቺ በላይ አልተሳሳትኩም። አሁን ይቅርታ ትያታለሽ አትያት? እኔ እንዳንቺ ክፉ አይደለሁም። አንቺ ከፈለግሽ ግን ይቅርታ እላታለሁ። ይቅርታ ማለት ብቻ ሳይሆን ደግመሽ አጠገቧ እንዳትደርሽ። እሺ፣ ግን ይሄን የልጅ ሀሳብሽን ተይ። እሷ አይመለከትሽ። እድል አረጋጊው። የምትፈልጊው ይሄን አልነበረ? እስከ መውጣትሽ ደግሞ ከክፍል ውጭልኝ። ያለፈው አልፏል። አሁን በእኔ ሰበብ እንዲሆን አልፈልግም። እንደማትፈልጊማ ግልጽ ነው። ግን ደግሞ ሰበብ አንቺ ነሽ። ይቅርታ አልኩሽ አይደል እንዴ? አላልሽኝም። ስለዚህ ይቅርታ እንድልሽ እየጠበቅሽ ነው ማለት ነው? አልጠብቅም። አንቺ ማለት እኮ አደገኛና ክፉ ሴት ነሽ። ለእህትሽ እንኳን የማትሆኝ ጨካኝ። እድል አስሬ እድል አትበይ። ቆይ አንቺ ከእኔ ምንድን ነው የምትፈልጊው? አንድ ጠላት አለችኝ። የእሷ ልጅ ነው የምትመስለው። የኔ እናት ጠላትን ብዙ ረጅም የላት። እሺ አሁን አትውጪ። ከፈለግሽ አለሳልሰሽ ትወጫለሽ። ምንድን ያልኩሽ እኮ ተንኮለኛ ሴት። እድል እጎዳሻለሁ። እንዴት ነው የምትጎጂኝ? እባክሽ ከሜላት ራቂ። ሜላት ልጅሽ ናት እንዴ? አይ አይደለችም። ምን? ቢኒያም ልጅሽ እንደሆነ አውቃለሁ። ግን ደግሞ ቆይ አላማሽ ምንድን ነው?